ዋጓን ጋይስ እንዴት ናችሁ? ዛሬ እንግዲህ vlog ነው። አይ ኖ ከብዙ ቆይታ በኋላ እንደተመለስኩ የዛሬው vlog it's going to be crazy. subscribe like and share በማድረግ እንዳረሱ አልተጠፍቶብኛል ራሱ ማለቱ ግን ቤንግ የሆነ ቪዲዮ ነው ዛሬ የምንሰራው ማለት ነው። let's go so እንግዲህ የምንጀምረው ከአውትፊት ነው። ታችን እንግዲህ ይሄንን ይመስላል like ከላይ black ከስር black like black ምናምን ሽት so it's going to be crazy. ቢቲንግ ነው የምንሄደው የወደ ዲጂታል ማርኬቲንግ የምናገኝለትን ቲም አግኝተናል እና ማን ነው የምንሰራለትን ቲም አግኝተናል። ሶ እዚህ ጋር የተወሰነ መልካችንን እናይና እንወጣለን ማለት ነው። let's go finally we are in Bole ነገር ነው እንደሰከለ አይተጋማ እሺ ጀምር ምን እንዴ አይደለም ኦኬ ዝምብዬ ኦኬ እሺ ምንድነው የምንለው? ሶ ፋይናሊ እንግዲህ ደርሰናል። ከ30 ደቂቃ የእግር ጉዞ በኋላ ደርሰናል ማለት ነው። ያ while the client keeps the quarterly fees, while the client እና ደግሞ ሰማ እንትኑ ላይሰንስ ምናምን ነው። So they got like we are doing websites. እዚህ ጋር ዌብሳይት ምናምን መቀያለ ሰው ዌብሳይቱን ትፈልጉ ከሆነ ማለት ነው ኮንታክት አስ ክላይንትን ብለህ ያ ሶ ፕራይቬሲ ነው ወደዳ ያላሳያችሁ ፕራይቬሲ ስላለውና ብቻ ዛሬ ዌብሳይት እንሰራለን ፎር ቢዝነስ ምናምን አሁን አክቹሊ ፈርም ነው የሚባለው ፈርም ፋይናንሻል ፈርም ነው ያዝነው ምናምን አሪፍ ኦፍ ታይም ነው አይፎን ማይዝ እና ዌስት ኦፍ መኒ ቤዚክ የአንድሮይድ ተጠቃሚ ማለት የሮላንዶ ደጋፊዎችን ስልክ ይዛችሁ ማለት ነው እንደው አዙር እንትን ነው ፊት ለፊትማ ይመስላል ደህና ፎኒክስ ይዘህ ምናምን አይፎን ተጠቃሚ ነኝ ምናምን ማለት አይቻልም። የስራ ስልክ አይደለም የስራ ስልክ እንጃ ስቃይ ነው በቃ ያንተ ለሽሽ አይፎን ኤክስ ይዘህ ከዛ ደግሞ ባትሪ ይጨምራል ዘግተህ ስትመለስ ከዛ 5 ደቂቃም አይቆይም። ሉክ አንተ አሁን ደግሞ እኔ ማን ገንዘብ የለኝም ማለት በኋላ ዘግቶብኛል በእናትህ ክፈልልኝ ምናምን እንዳትል ጨርሻለሁ። ማክቡክ ወይኔ አንተ ግዛ ለሞክ ከንቱ ያሊ ደርሷል። ምንድን ነው ግን ማርጋሪታ ቦሌ ቁጭ ብላችሁ መብላት ቻላችሁ ማለት እኮ ያር ታችን ባለ ሀብት ነንና ናስበታል ዝም ብለው ከለሮቹ ሊያቸውና ወይኛም ከለር ቢል ዝም ብለህ ለዛ አሁን እንትን የለንም ማህተብ የለንም። ማህተብ አምጡ ተብለናል። ከየት እንደምናወጣ አናውቅም።
ደረሰኝ አምጥተህ we don't know shit nigga ፋይናሊ እንግዲህ ቤት ደርሰናል ማለት ነው። አሁን ደግሞ ወደ እንትን እንሄዳለን ማለት ነው። ጂም እንሄዳለን። ጂም ደግሞ አሪፍ ቆይታ ይኖረናል ብዬ አስባለሁ። ልብሳችንን ቀይረን ሻንጣችንን ፓክ አድርገን ምንሄድ ይሆናል ማለት ነው። ይመቻችሁ። ወገንታትና አስበታት አሁን ማለት ነው ከጂም እየመጣን ነው። ሶሻል ሚዲያ የለ፣ ፊልም የለ፣ there is no music only hustle እና ሁልጊዜ ራስን መለወጥ ማን ሎኪን አሁን አንድ ሰዓት ማለት ነው አንድ ተኩል አካባቢ ሆኗል። ከድሮ ሰዎች ማለት ነው እኛ ማይ ጋድ ደግሞ ያልስራ ነበርኩ ላይክ ጂም አይመቸኝም ምናምን ብላችሁ ኤክስኪውዝ የምትሰጡ ሰዎች ላይክ አራም ሲንግ የድሮ ሰዎች እንዴት ሲኖሩ እንደነበረ ብታውቁ ላይክ ምን እየሰራችሁ ይሄ ጄኔሬሽናል ውድቀት ነው። እና ዛሬ እንትና እየሆንኩ ነው። ማን ነበረ ስሙ በእናታችሁ ኢት ካንት ሀርት ሚ የሚለው መጽሐፍ ዴቪድ ጎጊንስ እሱ ነው እንኩባችኋል። ኤኒዌይስ ለራሳችሁ ምንም አይነት ኤክስኪውዝ መስጠት የለባችሁ። በቃ አንድ ዳምፔልን ቢሆን ሂዳችሁ አንሱ wherever you know አንድ ዝም ብዬ ወክ ያደረኩ ነውና የተወሰነ እና ምንድነው ያሰብኩት መሰላችሁ የዛሬ 5 ዓመት በፊት ማለት ነው ላይክ አሁን ያለኝን ላይፍ እመኘው ነበር። ላይክ አሁን ያለሁበትን ግራሴ አልመኘውም፣ ግን የዛሬ 5 ዓመት በፊት አሁን ያለሁበትን አልፈልገውም፣ ግን የዛሬ 5 ዓመት በፊት ነው እፈልገው ነበር። በጣም ነበር የምመኘውና አላውቅም አሁን እንትን አረን ነው ብቻ ግን thank God sometimes በቃ ቦታው ላይ ስትደርሱ እንደማይጠቅም ይገባችኋል እና ከዛ በኋላ ወደ ኔክስት ስትሉ አሁን ያላችሁበትን ታንክፉል መሆን ታቆማላችሁ ነው። ራምሳይ ፋኪ መኪና ገጭቶኝ ነበር። ፋክ ገጭቶኝ ነበር እግዚአብሔር ፋክ። ኤኒዌይስ ታንክፉል መሆን አለባችሁ sometimes። ግን ደግሞ ቢ ታንክፉል ለዛ ላይ ደግሞ ለነገ ደግሞ መስራት አስብ። ኦኬ አሁን ያለውበት እኔ ደሞስት ምጠላው ሰው እንዳይጠጋኝ የምፈልገው ሰው አሁን ያለውበት ይበቃኛል የሚል በቃ አመሰግናለሁ የሚል አይደል። ያው አሁን ያለሁበት ለክ ይበቃኛል በቃ ሰው በቃ የቀናችን ምንድነው የሰማይ ወፎችን የሚመግብ ምናምን ይመግባል ምን አልሰማም ማን ላይክ ጭራሽ አልሰማም ማን አልደማመጥም ማን ሶ በቃ ታንክፉል ትሆናለህ የተወሰነና ግን ላይክ you keep doing you know what I'm saying? Yeah, tomorrow is another day with another energy, with another work, with another profit, you know what I'm saying? With another day, like tomorrow is another day. You can't predict it, but like ያን ነገር ደግሞ ማምጣት ይቻላል። ለነገር ደግሞ መስራት ይቻላል።
ዛሬን ደግሞ ማመስገን ይቻላል። የሆነ ሰው ዛሬን አመስገነ ነገ ይቀጥላል መስራት ለወደፊት ነው። ሁልጊዜ አእምሯችንም እንደዛ የተፈጠረበት ምክንያት ሁልጊዜ ወደፊት እንድናስብ ሁልጊዜ እኔ ሆነ አልስማማም። ፈጣሪ አእምሯችን የሆነ ነገር እንዳይበቃ አድርጎ ከፈጠረን ለምንድነው እኛ ሴትል የምናደርግ ነው? ሴትል ማድረግ የለብንም። አም ሶሪ ፎር ዘ ብራይትነስ ምናምን ግን አም ሶሪ በጣም ጥሩ ሀሳብ ስለሆነ እያወራ ያሉት ድምፅ የሚሰማል ብዬ አስባለሁ። ረሃብ ማይክ ባላይ እና ጋድ አእምሯችን ምንም ነገር እንዳይጠግብ አድርጎ ሲፈጥረን ዳት ሚንስ በቃ እንደዛ ነን ማለት ነው። ክሬቸራችንም እንደዛ ነው። ጋድ እንድንሆን ነው የሚፈለገው እንደዛ። ያን ነገር ማስቆም እንችላለን ወይ? አንችልም። ንግ አንችልም። I'm sorry for the nigga በልክ ያ ለምዶብኝ ብቻ አንችልም። So thankful for tomorrow, thankful for thing happens on my life እስካሁን ድረስ ማለት ነው። ከዛ በኋላ ደግሞ for the next ደግሞ እንቀጥላለን ማለት ነው።